የዘመናት ቅብብሎች ታሪክ ማህደሩ የሰው ዘር መገኛ የብርቅዬ ተፈጥሮ ሀብቶች መናኸሪያ የምቅ ባህል ትውፊትና እምነት ባለቤት ኢትዮጵያ ሳይሸራረፉ ዘመናትን የዋጁት እነዚህ ሀብቶቿ ውበቷና የጥንታዊነቷ መገለጫዎች ናቸው። አለፍ ሲልም የሚያስገኙት ሚሊዮን ዶላር ሀገርን የሚደጉም ነው። ያለንበት ወቅት ደግሞ ጥምቀትና ገና በዓላት ተከታትለው የሚመጡበት እንደመሆኑ ዓለም ከወትሮ በተለየ ሁሉም አቅጣጫ እንዲተም እድል ይፈጥራል። ለዚህም ይመስላል አስጎብኝ ድርጅቶች ወቅቱ በርካቶች ወደ ኢትዮጵያ የሚከተሙበት ስለመሆኑ የነገሩን። ይሄ ሰዓት ወደኛ ጋር ትልቁ ፒክ ሲዝን ነው። ቱሪስቶች በቁጥርም በብዛትም የሚመጡበት ሰዓት ነው። ለምንድነው? አንደኛ እነሱ ጋር በረዶ ሰዓት ይገባል፣ እኛ ጋር ደግሞ ጥሩ ሰዓቷ እቺ ናት እና ፒክ ሲዝን እንለዋለን። ባለፉት ዓመታት ከነበረው ጋር ሲነጻጸር የቱሪስት ፍሰትም የቱሪዝም መዳረሻ ቦታዎች ላይም እድገት ታይቷል ያሉት አስጎብኞቹ በዛው ልክ የጎብኚውን ቆይታ የሚያራዝሙ ተጨማሪ ፓኬጆችንም እያዘጋጁ ስለመሆኑ ነግረውናል። ከባለፈው ዓመትም ስናስተያይ የመምጣት ተነሳሽነቱ ከፍ ያለ ነው እና አዳዲስ ፓኬጆችን ከአዳዲስ መዳረሻዎቹ ጋር እነሱን እያካሄድን አዲስ ፕሮግራም ነው እየሰራን ያለ ነው ማለት ይቻላል። ሩቶቹም የተወሰኑ ለውጦች አሉት። ለምሳሌ በፊት አዲስ አበባ ውስጥ አንድ ናይት ነበር የምታሳድረው፣ አንድ አዳር ነበር የምታሳድረው። ዛሬ የተለያዩ የሚጎበኙ ነገሮች ስላሉ እነሱን ጨምረንበታል። ያለውን ታሪካዊና አዳዲስ የቱሪዝም ጸጋ በቅጡ እንደማልማትና መጠበቅ ሁሉ ለጎብኚው ምቹ ማድረግ ከትላንቱ አሊያም ከወትሮ ከፍ ያለ ጥቅምን የሚያስገኝ ስለመሆኑ የሚያጠራጥር ጉዳይ አይደለም። እዚህ ላይ የአህጉሪቱን የቱሪዝም ትስስር እውን ለማድረግና እንደ ሀገርም ተጠቃሚነት ለማስፋት የቀጠናው ሀገራትን በመሰረተ ልማትና በሌሎች መስኮች ማስተሳሰርን የሚጠይቅ ነው። ለዚህም በራዕይ የተደገፉ ማዕቀፎች ወደ ስራ ገብተው ቆይተዋል። እነዚህ ሀገራት በተፈጥሮ ሀብትም የሚጋሯቸው በድንበር የሚጋሯቸው ብዙ ሀብቶች አሏቸው። የተፈጥሮ ሐይቆች ሊሆኑ ይችላሉ፣ ናሽናል ፓርኮች አሉ፣ የዱር እንስሳት የመሳሰሉ። በባህልም ደግሞ አንዱ ካንዱ ጋር የተሳሰረ ኢንተርሚንግልድ ሶ ይሄን ምን ምቹ ሁኔታ ይፈጥራል? ኢትዮጵያን ከጅቡቲ ጋር ኢትዮጵያን ከኬንያ ጋር በማስተሳሰር ሌሎች ጎረቤት ሀገሮች ተሳስረው ትራንስ ባውንደሪ ወይም ትራንስ ፍሮንቲር ቱሪዝም ፕሮዳክት የምንለው ድንበር ዘለል የቱሪዝም ፕሮዳክቶችን አንድ ለማድረግ የሚያስችል ስትራቴጂክ ዳይሬክሽን አስቀምጧል። አስጎብኝ ድርጅቶችን ቢሆኑ የሚያነሱት ይህንኑ ሐሳብ ነው። ለምሳሌ ኖርዝ አሜሪካ ውስጥ ያለ ካናዳዊ አሜሪካ ውስጥ ያለ ሰው ኢትዮጵያ ሊጎበኝ ሲመጣ ኢትዮጵያን ብቻ ማሳለፍ አይፈልግም። በዛው ሩቅ ስለሆነ ትራንስፖርቱም ውድ ስለሆነ ምስራቅ አፍሪካን አጠቃላይ ጎብኝቶ ወይም ኬንያ የመጣ ሰው ኢትዮጵያንም ጨምሮ ጎብኝቶ ኬንያን፣ ሱዳንን፣ ኢትዮጵያን ጎረቤት ሀገሮችን ጎብኝቶ መሄድ ነው የሚፈልገው። ከትራንስፖርትም ከምንም ከሁሉም እና ትስስሩ ይበልጥ መጠናከር አለበት። ግን ቢሮክራሲዎቹ መወገድ መቻል አለባቸው። እንደ ልብ መሽከርከር መቻል አለብህ። እንግዲህ በትራንስፖርት ነው የምናገናኘው፣ አለበለዚያ ሁሉንም በፍላይት ሊሆንም አይችልም። በዘርፉ ላይ ልህቀትን ለማምጣት ከሀገራት ጋር በሁለትዮሽ መንገድ ሲሰራ ስለመቆየቱ የነገሩን አስተባባሪው ሁነቶችን ማዘጋጀትና የጋራ ሀብቶችን በትብብር የማስተዋወቅና የልምድ ልውውጥ ስራ መሰራቱንና በድንበር ተሻጋሪ ሀብትነትም ተመዝግቧል። የሄሪሴ የኢሳ ሶማሌ ያልተጻፈ የፍትህ ስርዓት በዩኔስኮ ተመዝግቧል። እሱ በዩኔስኮ የተመዘገበው በኢትዮጵያ በጅቡቲ ኤንድ በሶማሊያ ትብብር ትራንስ ባውንደሪ የዩኔስኮ ሀብት ተደርጎ የተመዘገበው ይሄ አንድ ነው። ህዝቦቹን የሚያስተሳስር አንድ ጉዳይ ነው። ይሄን በቀጣይ ማስተዋወቅ አንድ የሶስቱም ሀገራት ኮመን ፕሮዳክት አድርጎ የማስተዋወቅ ስራ የሚከናወን ይሆናል። ኢኮሎጂካሊ የሚተሳሰሩ ከደቡብ ሱዳን ከሌሎች ሀገራትም የሚተሳሰሩ የኢኮሎጂካል ስርዓቶች አሉ። ነገር ግን የሀብቱን ያህል የሰላምና ጸጥታ ጉዳይ ተጠቃሚነትን የሚያጎድል ነው። ለዚህም ሰላም ሰፍኖባቸው የማስጠንቀቂያ መብራት የበራባቸውን አካባቢዎች ከካርታ ላይ ለማስነሳትና ጎብኚዎች እንዲመጡ የማድረግ ስራ እየተሰራ ነው። የቱሪስት መዳረሻዎቻችን የሚጎበኙ መሆናቸው ሴፍ መሆናቸው ለማድረግ የሚያስችል ፋሚሊያራይዜሽን ጉዞዎች እያዘጋጀን ባሌ ያዘጋጅተናል። ሀረር ሪሰንትሊ ተዘጋጅቷል። ገናም በላሊበላ ሲባል ላሊበላ፣ አሁን ጎንደር በሚደረጉ የጥምቀት በዓላት ላይ የጥምቀት በዓል ላይ እንደዚሁ የአምባሳደሮች ጉብኝት አለ። ሶ ይሄ ፋሚሊያራይዜሽን ትሪፕ አምባሳደሩ ራሱ ሴፍሊ ሄዶ ጎብኝቶ ኤክስፔሪየንስ አድርጎ ሳትስፋይድ ሆኖ ከመጣ እሱ ራሱ ምስክርነት እንዲሰጥ ማድረግ
የቱሪዝም ሀብቱ ያለውን ጸጋ ማጦ ለመጠቀም ከጎረቤት ሀገራት ጋር በትብብር ማቀፎች ላይ በጉልህ ከተሰራ እንደ ቀጠናም ሆነ እንደ ሀገር የሚኖረው ውጤት በቀላሉ የሚታይ አይደለም።